ሰላም ተመልካች አድማጮቻችን የዛሬን የሰኔ 5 የወርቅ ዋጋ የት ደርሷል የሚለውን መረጃ ይዘንላችሁ መጥተናል። የጥሬ ወርቅ ዋጋ ጨምሯል ወይስ ደግሞ ቀንሷል የሚለውን ሙሉ መረጃ የማስመለከታችሁናል። እስከ መጨረሻው ድረስ አብራችሁን ቆዩ። እጅግ ጨምሯል ወይስ ደግሞ ቀንሷል የሚለውን አብረን የምንከታተል ይሆናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር አድርጌ ከ14 ካራት እስከ 24 ካራት ምን አለፋችሁ አሉ የተባሉትን የወርቅ ካራቶችን ሁሉ ነው ይዤላችሁ የመጣሁት። እሱን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁ መከታተል እንዳትረሱ። ቪዲዮውን ታዲያ ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ቀጥታ ወደ መረጃው እንሄዳለን። ወርቅ ብዙዎች ከማጌጥም ባለፈ እንደ ሀብት ማከማቻ የሚጠቀሙበት እጅግ ውድ የሆነ የዓለማችን ማዕድን ነው። ብዙዎች በውበት ማጌጫነት ባለፈ እንደ ሀብት መለኪያነትም ሲለኩት ወይም ደግሞ ሲቆጥሩት ይስተዋላል። ዛሬ ከ14 ካራት ጀምሮ ያለውን የጥሬ ወርቅ ዋጋ ስንመለከት በአሜሪካ ዶላር 14 ካራቱ በ78 የአሜሪካ ዶላር እጅግ በጣም ዝቅተኛ የተባለ ነው። ይህ ተመልካች አድማጮቻችን በጣም ወርዷል ማለት ይቻላል። በመቀነስ ላይ ነው የሚገኘው። ኢትዮጵያ ብር ደግሞ በ12390 ከ17 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው የ15 ካራቱን ሲሆን 15 ካራቱ በ83 ከ57 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13275 ከ19 ነው በምሽት ላይ የሚገኘው። የ16 ካራቱን ስንመለከት 16 ካራቱ በአሜሪካ ዶላር በ89 ከ14 ሲሸጥ በኢትዮጵያ ብር ደግሞ በ14160 ከ21 የኢትዮጵያ ብር እየተሸጠ ይገኛል። ቀጥለን የምንመለከተው ደግሞ የ17 ካራቱን ነው። 17 ካራቱ በአሜሪካ ዶላር በ94 ከ71 ወይም ደግሞ በኢትዮጵያ ብር በ15045 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን እንግዲህ በተደጋጋሚ እንዳልኳችሁ አዲስ ከሆነባችሁ ምናልባት 14 እሺ፣ ነገር ግን 15፣ 16፣ 17 የሚባሉ የወርቅ ካራቶች አሉ ወይ ካላችሁኝ መልሱ አዎ ነው። ምንም እንኳን በብዛት የወርቅ መሸጫ ቦታዎች ወይም ደግሞ ሱቆች ባይገኝም ነገር ግን በእውነትም የ15፣ 16፣ 17 የሚባሉ የወርቅ ካራቶች ብሔራዊ ባንክ ከወርቅ ገዢዎች ከወርቅ አውጪዎች ማለት ነው በመግዛት ላይ ይገኛል ማለት ነው። ነገር ግን መደብሮች ላይ በብዛት የሚገኙ የወርቅ አይነቶች አይደሉም እንጂ አሉ ማለት ነው። ቀጥለን የምንመለከተው እንግዲህ በአሜሪካ፣ በካናዳ እንዲሁም ደግሞ በአውሮፓ ሀገሮች እጅግ በጣም ተመራጭና ተወዳጅ ከሆኑ የወርቅ ካራቶች መካከል ዋነኛ የሆነውን የ18 ካራትን ነው። 18 ካራት በአሜሪካ ዶላር ከረጅም ጊዜ በኋላ በአሪፍ ዋጋ ማለትም በጥሬው በ128 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15930 እየተሸጠ ይገኛል። ተመልካች አድማጮቼ ታስታውሱ ከሆነ 18 ካራቱ በጥሬው 18፣ 19ም እያለን የነበረበት ጊዜ ሩቅ አይደለም። ምንም እንኳን ይሄ ቻናላችን አዲስ ቢሆንም በቀድሞ ማለት ነው የቀድሞ ተከታታዮቻችን ታስታውሳላችሁ። አሁን ግን $100 ወይም ደግሞ በኢትዮጵያ ብር 15930 ብር ማለት እጅግ በጣም ቅናሽ ነው ማለት ነው። እጅግ በጣም ቅናሽ ነው። እየተከታተላችሁ ያላችሁት የጥሬ ወርቅ ዋጋን የዛሬን የግንቦት 5 የ2018 ዓ.ም መረጃችንን ነው። ቪዲዮዎቻችንን እያያችሁ እስካሁን ላይ ካላደረጋችሁ ላይ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ ቀጣዩ መረጃችን የምንሄደው። ቀጣዩ መረጃችን የ19 ካራቱ ስንት ገባ የሚለው ይሆናል። 19 ካራቱ በአሜሪካ ዶላር በ105 ከ85 ሲሸጥ በኢትዮጵያ ብር ደግሞ በ16815 ከ24 እየተሸጠ ነው የሚገኘው። የ20 ካራቱን ስንመለከት 20 ካራቱ የወርቅ ንጽህናው ከ80 በላይ ነው በሀገር ውስጥ፣ በውጭውም ደግሞ ከ84 እና ከ85 አያንስም። እጅግ በጣም ጥሩ የወርቅ ንጽህና አላቸው ከሚባሉት መካከል ይመደባል። ምንም እንኳን እንደ 21 ካራቱ ባይሆንም
በብዛትም የሚገኝ ባይሆንም 20 ካራቱ በአሜሪካ ዶላር በ111 ከ42 ወይም ደግሞ በኢትዮጵያ ብር በጥሬው በዛሬው መረጃ መሰረት 17726 የኢትዮጵያ ብር ነው በምሽት ላይ የሚገኘው። በመቀጠልም እንግዲህ ብዙዎች ለድምቀት ለውበት የሚመርጡትን በሀገራችንም ቢሆን ለሰርግ ብዙዎቻችን የምንመርጠውን የ21 ካራት ለሰርግ ብቻ ሳይሆን ለስጦታ፣ ለተለያዩ ለአልባሶች፣ ለጌጣጌጦች እጅግ በጣም ተመራጭ ነው። በተለይ ውበቱ ይባልለታል። በተጨማሪም ደግሞ እንደ ሁለት አይነት ጥቅምን የሚሰጥ የወርቅ አይነት ነው። አንድ ለውበት፣ ሁለተኛ ደግሞ ገንዘባችንን በተለየ ሁኔታ ማስቀመጥ ሲፈልግ በጌጣጌጥ መልክ ስናስቀምጥ ለኢንቨስትመንት አማራጭም ሆኖ የሚያገለግል የወርቅ አይነት ነው። 21 ካራት በመካከለኛው ምስራቅ በአፍሪካ እንዲሁም በኢትዮጵያ ተወዳጅ ከሆኑ የወርቅ ካራቶች መካከል አንዱ ሲሆን በአሜሪካ ዶላር በ117 ከአሜሪካ ዶላር እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18585 ከ26 ነው በሚሸጥ ላይ የሚገኘው። ይህንን 21 ካራት ዋጋን የተመለከተ መረጃ በ1 ግራም የሰራውላችሁ መረጃ አለ። እሱን ትከታተሉ ዘንድ እጋብዛችኋለሁ። በስንት እየተሸጠ እንደሚገኝ በተለይ ደግሞ በአዲስ አበባ ባሉ ሱቆች የ1 ግራም 21 ካራት ወርቅ ዛሬ ላይ የሰራሁት ቪዲዮ አለ። እሱን ተመልከቱት። ቪዲዮውን ዲስክሪፕሽን ላይ አስቀምጥላችኋለሁ። ተመልካች አድማጮቻችን እንግዲህ በመቀጠል ደግሞ ከ21 ቀጥሎ የ22ን የ23ን የ24ን እያልን እንመለከታለን። 22 ካራቱ የጥሬ ወርቅ ዋጋ በአሜሪካ ዶላር በ122 ከ56 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19470 ከ28 ነው በምሽት ላይ የሚገኘው። 23 ካራትን ስንመለከት በአሜሪካ ዶላር በ128 ከ14 ወይም ደግሞ በኢትዮጵያ ብር 20355 ከ29 እየተሸጠ ይገኛል። የ24 ካራት ውስጥ ካላችሁ 24 ካራት 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር ተመልካቾች ፈጠን ብዬ ነው 24 ካራት ያልኳችሁ እንጂ 23 ካራት ይቀድማል። 23 ካራቱ በ95.73 የወርቅ ንጽህናው ይታወቃል። በአሜሪካ ዶላር በ128 ከ14 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 20355 ከ30 በምሽት ላይ ይገኛል። በመቀጠልና በመጨረሻ የምነግራችሁ ደግሞ የጥሬ ወርቅ ዋጋ የካራት 24ን ይሆናል። 24 ካራት እንግዲህ ለኢንቨስትመንት እጅግ በጣም ተመራጭ ከሆኑ የጥሬ ወርቅ ዋጋዎች አንዱ ነው። ለምን ካላችሁ ብዙ ጊዜ ሰዎች ለተለያዩ የወርቅ ጌጣጌጦች በዲዛይን መልክ ከሚያሰራቸው የወርቅ አይነቶች አንዱ ነው። ለማሰራት አይመችም። ለምን ብትሉ ደግሞ በቀላሉ ሊሰበርና ሊጎዳ የሚችል ስለሆነ የተለያየ ዲዛይን ሊወጣለት አይችልም። እንዲሁም በወቅቱ ገበያ ይዛችሁት ዝቅ ሲል ይዛችሁት ከፍ ሲል ደግሞ መሸጥ የምትችሉት የወርቅ ዋጋ ነው። በአሁኑ ገበያ ግን በእውነት በጣም በአሪፍ ሆኖ ወርዷል ማለት ይቻላል። በተለይ መግዛት ያሰባችሁ ወርቅን አሁን ጊዜው ነው ማለት ይቻላል። ከ153 እና ከ154 የአሜሪካ ዶላር ዛሬ ላይ በ133 ከ71 ኦልሞስት ከ20 ዶላር በታች ወርዶ ነው እየተሸጠ የሚገኘው በግራም ማለት ነው። በግራም 2000 እና 3000 አካባቢ ቀንሶ ነው እየተሸጠ የሚገኘው ማለት ነው። በኢትዮጵያ ብርም 24 ካራቱ 1 ግራም የጥሬ ወርቅ ዋጋ 21240 ከ31 ነው እየተሸጠ የሚገኘው። ተመልካች አድማጮቻችን የተሰራ ወርቅን ለምትፈልጉም እንዲሁ መረጃዎች ስለሚኖሩ ቻናላችን ላይ እነሱን ተከታተሉ። ለቻናላችንም ግብአት ይሆነናል። ሼር በማድረግ ላይክ በማድረግ ኮሜንት በማድረግ ተሳተፉ። ሰብስክራይብ ማድረግ የሚረሳ። ለዛሬ በዚያ ያበቃል። ያላችሁበት መልካም ጊዜ